መንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንም እናመስግን። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። የፊቱም መልአክ አዳናቸው። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ርዕሳችን። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ኅዳር 12 ቀን ከምናከብራቸው ዓመታዊ ክብረ በዓላት መካከል አንዱ ሊቀ መላእክት ቅዱስ ሚካኤል ሕዝበ እግዚአብሔር እስራኤል ዘሥጋን ከመከራ ከችግር ከጠላቶቻቸው እጅ አድኖ ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም ያደረሳቸው መታሰቢያ በዓል። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። የፊቱም መልአክ በሉ አዳናቸው። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ርዕሳችን። በመጀመሪያ ሁላችን እንደምናውቀው ኅዳር 12 ሊቀ መላእክት ቅዱስ ሚካኤል በእልፍ አእላፋት ወትልፊተ አእላፋት ሰማያውያኑ ብርሃናውያኑ እሳታውያኑ ቅዱሳን መላእክት ላይ አለቃ ሆኖ የተሾመበት በዓለ ሲመቱ ነው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። ሌላው ሁለተኛው ለነቢየ እግዚአብሔር ለቅዱስ ኢያሱ ወልደ ነዌ በኢያሪኮ የተገለጠበት ነው። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ጥቂት ነገር ወደ ኋላ መለስ ብለን እንመለከታለን። ለምን የእስራኤል ዘሥጋን የመዳን ነገር ስናነሳ የእስራኤል ዘሥጋን እነሆ ሊቀ መላእክት ቅዱስ ሚካኤል አዳናቸው ብለን ስንል በመጀመሪያ የነበሩበትን መከራ፣ ስቃይ፣ ጭንቅ ማስታወስና ማንሳት ስለሚገባ ነው። ሁላችን እንደምናውቀው እስራኤል ዘሥጋ ለ430 ዘመን በግብፅ ነበሩ። በተለይም
ያዕቆብና ልጆቹ ከርስታቸው ተሰደው ግብጽ የወረዱበት ምክንያት በዓለም ላይ ረሃብ ስለነበረ ነው። የያዕቆብ ልጅ ዮሴፍ በነበረበት ዘመን የነበረው ፈርዖን ዮሴፍን ያከብረው ነበር፣ ዮሴፍን ይወደው ነበር። ስለዚህ ዮሴፍ በግብፃዊ ፈርዖን ቤተ መንግሥት ውስጥ ሁለተኛ ሰው ነበረ። የግብፁ ፈርዖን ንጉሡ የሚበልጠው በወንበሩ ብቻ ነው። ሌላው ኃላፊነት ሁሉ ለዮሴፍ የተሰጠ ነበር። ያ ደጉ ፈርዖን፣ የዮሴፍን ውለታ የሚያውቅ ፈርዖን ከሞተ በኋላ እግዚአብሔርን የማያውቅ ዮሴፍንም የማያውቅ ዮሴፍ ለግብፃውያን የዋለውን ውለታ የማያውቅ ሌላ ጨካኝ ንጉሥ ተነሳ። ያን ጊዜ በእስራኤላውያን ላይ መከራ ሆነ። ወገኖቼ አስተውሉ። ሁል ጊዜ እንደዚህ ነው የሚሆነው። እግዚአብሔርን የማይፈሩ ሰውን የማያፍሩ ሰዎች ሲነሱ፣ የቅዱሳኑን ክብርና ውለታ የማያውቁ ሰዎች ሲነሱ የእግዚአብሔርን ሕዝብ ያስጨንቃሉ። ታሪኩ በኦሪት ዘጸአት ምዕራፍ 1 ላይ ተመዝግቧል። በስፋት ግልጽ ነው ታሪኩ። እስራኤላውያን እየበዙ ሄዱ አለ። በተለይ ወንዶቹ ነገ ጦርነት ቢነሳ ለጠላቶቻችን ረድተው አግዘው ያጠቁናል አለ። ወይም ደግሞ ሀገራችንን ይወርሱብናል፣ ይወስዱብናል። እኛ በቁጥር እያነስን ነው፣ እነሱ ግን እየበዙ ነው የሄዱት አለ። ስለዚህ ምን እናድርግ አለ። የእስራኤላውያን ሴቶች እናቶች ወንድ የሚወልዱ ከሆነ ለአዋላጆቹ ትእዛዝ ሰጠ። የንጉሥ አዋጅ ነው። ምን አለ? ወንድ የምትገላገል ከሆነ አለ ያ ልጅ በሕይወት እንዳይኖር እንዳያድግ እያነቃችሁ ግደሉት አለ። የእስራኤላውያን ወንድ ልጆች በግብፅ ምድር በግፍ ተገደሉ። ሞት በታወጀበት ምድር እግዚአብሔር ሊቀ ነቢያት ሙሴን ለራሱ ሥራ አዘጋጀው። እግዚአብሔር ከሰው አእምሮ በላይ የሆነ ሥራ ይሰራል። አዋላጆቹ ሙሴን ሲያዩት ለመግደል ሳሱለት። ፊቱ ያምራል፣ ያበራል። ይሄንንማ እንዴት አድርገን እንገለዋለን አሉ። ያን ጊዜ እናቲቱ በድንግል አርጋ በቅርጫት ነገር አድርጋ በኋላ ይጣለችው። አስተውሉ። የፈርዖን ልጅ በዚያ በባህሩ ዳር ልትዝናና መጣች። ስትመጣ ያንን የሚያምር ሕፃን ልጅ ሙሴን አየችው። ከዚያ ከውሃ እንዲያወጡላት አዘዘች ይላል ታሪኩ። ኦሪት ዘጸአት ምዕራፍ 2 ላይ ይቀጥላል ወገኖቼ። ያን ጊዜ የሙሴና የአሮን እህት ማርያም መጣች። እንዲህም አለቻት፣ ለፈርዖን ልጅ ማለት ነው ይህንን ሕፃን የምታሳድግልኝ ሴት ፈልጌ ላምጣልሽ አለቻት። እሺ አለቻት። ከዚያ የሙሴ እህት ማርያም እናቷን ጠርታ መጣች። ዮካብድን ጠርታ መጣች። እናት ተጠርታ መጣች። እንደ እንግዳ እንደ ሞግዚት እንዳላዋቂ ሆና በሚገርም ሁኔታ ለዮካብድ የፈርዖን ልጅ እየከፈለቻት
የገዛ ልጇን ሙሴን ጡቶቿን እያጠባች አሳደገችው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሙሴ ያደገው በቤተ መንግስት ውስጥ ነው። ያደገው በእናቱ እጅ ነው። እናቱ እንደ ሞግዚት እንዳሳዳጊ ሆና እንደ ተንከባካቢ ሆና ልጇን በማሳደጓ እየተከፈላት ነው የምታሳድገው። እግዚአብሔር እንዲህ ነው የሚሰራው። እየተንከባከበች ወተት ብቻ አይደለም የምትግተው፣ የእግዚአብሔርንም ቃል አብራ ትግተዋለች። የእግዚአብሔርን ቃል የሕይወትን ውሃ አብራ ታጠጣዋለች። የእግዚአብሔርን ቃል ፍትፍት ታጎርሰዋለች። አንተ እስራኤላዊ ነህ፣ እኔና አንተ የምናመልከው አምላክ እግዚአብሔር አለን። በሕገ ልቡና እኮ። ስለዚህ አደራህን ከግብፃውያን ጋር ጣዖት እንዳታመልክ እያለች አምልኮተ እግዚአብሔርን እየነገረች አሳደገች። በምግባር እየኮተኮተች አሳደገች። ሙሴ ማለት ከውሃ የተገኘ ማለት። ለምን? በድንገት አረጋ ውሃ ላይ ጥላው ስለነበር ከዚያ ተነስቶ ነው ያደገው። እግዚአብሔር በዚህ መንገድ ሕዝቡን ሊያድን ወደደ። በግብፅ ምድር ግፍ ይፈጸም ነበር። ግፈኞች፣ ጨካኞች፣ አረመኔዎች ነበሩ። እስራኤላውያንን የሚገድሉ የሚጨፈጭፉ። እነ ራሔል ልጅ በሚወልዱበት ጊዜ ለመውለድ ጊዜ አልተሰጣቸውም። ራሔል መንታ ጸንሳ ነበረ። እነኚህ ሥራ የሚያሰሯቸው የግብፅን ፒራሚዶች የሚያሰሯቸው ግብፃውያን አሽከሮች አሉ፣ ባሪያዎች፣ አገልጋዮች አሉ። ጭቃውን እርገጡ ይሏቸዋል። እሷ ደግሞ ጸንሳ የመውለጃዋ ጊዜ ደረሰ። አንድ ጊዜ ፍቀዱልኝ ሄጄ ልጆችን ወልጄ ተመልሼ እሰራለሁ አለች። በፍጹም ፍቃድ የለም። እንዲያውም ለሚሰራው ፒራሚድ የሰው ደምና አጥንት ጥንካሬ ይሰጠዋልና አብረሽ ልጆችሽን እርገጪ አሏት። እንዲህ አይነት ግፍ ነበረ። ልጆቿ ከማይጸኗ መንታ ልጆቿ ዱብ ዱብ አሉ። ያን ጊዜ ልጆቿን አብራ ረገጠች። እያስጨነቋቸው ያን ጊዜ ራሔል ወደ ሰማይ ቀና ብላ የእስራኤል አምላክ እግዚአብሔር ወዴት ነው ያለው ብላ እንባዋን ረጨች። እግዚአብሔር ያንን እንባ ተመለከተ። የሚያድናቸውን መልአክ የላከው እግዚአብሔር የእስራኤልን እንባ ተመልክቶ ነው። ይሄ ነው ራሔልንና ራሔልን የሚመስሉ እናቶች አለቀሱ ስለ ልጆቻቸው። በግብፅ ምድር ወልዶ ማሳደግ አይቻልም። በተለይ ወንድ ልጅ ወልዶ ማሳደግ አይቻልም። አንዳንድ ጊዜ ዓለም እንዲህ ጨክናል። እነ ራሔል ግን አለቀሱ። እነ ራሔል ወደ እግዚአብሔር ጮኹ። ይሄንን ነው የሚያነሳው መጽሐፉ። ይሄን ክፍል አየዋለሁ። ዛሬም በዓለማችን ውስጥ ብዙ ግፍ አለ፣ ብዙ መከራ አለ፣ ብዙ ስቃይ አለ። በሀገራችንም ላይ ብዙ ግፍ አለ፣ ብዙ ጭካኔ አለ፣ ብዙ አሰቃቂ ድርጊት እየተፈጸመ ነው ያለው። መፍትሄው ወደ እግዚአብሔር መጮህ ነው፣ ወደ እግዚአብሔር ማልቀስ ነው፣ ወደ እግዚአብሔር መማፀን ነው። እግዚአብሔር ይሰማል፣ እግዚአብሔር ይለመናል። በዚህ በኦሪት ዘጸአት ምዕራፍ 2 ቁጥር 23 ጀምሮ የእስራኤልም ልጆች ከባርነት የተነሳ አለቀሱ፣ ጮሁም። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። መከራ ነው፣ ስቃይ ነው፣ የልጆቻቸው በግፍ መገደል ነው፣ በሰላም
በነጻነት በደስታ አለመኖር ነው። ወጥቶ ለመግባት ዋስትና የላቸው። ሰርተው መብላት አይችሉም። እጅግ አስጨናቂ ህይወት ነው የሚኖሩት። አለቀሱ። ያን ጊዜ እግዚአብሔር እንዲህ አለ፣ የሕዝቤን ጩኸት ሰምቼ አለ መከራቸውንም አይቼ ላድናቸው ወረድኩ አለ። የሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ ና አለው ሊቀ ነቢያት ሙሴን፣ ወደ ግብፅ እልካለሁ፣ የግብፁንም ፈርዖን እንዲህ ትሉታላችሁ፣ እስራኤል ለኔ የበኩር ልጄ ነው፣ ያገለግለኝ ዘንድ ልጄን ልቀቅ፣ ይገዛልኝ ዘንድ ልጄን ልቀቅ በሉት አለ። ኦሪት ዘጸአት ምዕራፍ 4 ቁጥር 22 ላይ ተመዝግቧል። እስራኤል ለኔ የበኩር ልጄ ነው አለ እግዚአብሔር። በኩር ማለት የመጀመሪያ ቀዳሚ ፊተኛ ማለት ነው። ቀድሞ በስሙ ስላመኑ፣ ቀድሞ በስሙ ስለተጠሩ እግዚአብሔር እስራኤላውያንን የያዕቆብን ልጆች እንደ አንድ ሰው አድርጎ እስራኤል ለኔ የበኩር ልጄ ነው አለ። ስለዚህም ከፈርዖንና ከሰራዊቱ ሊያድናቸው ወደደ። ከአባቶቻቸው ጋር ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋር የገባውን ቃል ኪዳን አስቦ ነው። በዚህ በኦሪት ዘጸአት ምዕራፍ 6 ቁጥር 5 ጀምሮ የእስራኤልን ልጆች ልቅሶ ሰማሁ አለ፣ ቃል ኪዳኔንም አሰብኩ አለ። እግዚአብሔር ላይ ያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባሪው አይስማማውም። ጩኸታቸውን ሰማ፣ እንባቸውን ተመለከተ፣ ቃል ኪዳኑን አሰበና ሊያድናቸው ጀመረ። በ9 ታላላቅ ተአምራት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ኤርትራ ባህር እግዚአብሔር እስራኤላውያንን ከግብፅ ከባርነት ቤት ነፃ አወጣቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በእግዚአብሔር ቸርነት፣ በሊቀ መላእክት በቅዱስ ሚካኤል አማላጅነት፣ በሊቀ ነቢያት በሙሴ መሪነት ነበረ እግዚአብሔር ሕዝቡን ከግብፅ ከባርነት ቤት ነፃ ያወጣው። ሊቀ መላእክት ቅዱስ ሚካኤል እንዴት አድርጎ በፊት እየቀደመ እንዳዳናቸው ለማየት ነው አሁን የምናነሳው። የፊቱን መልአክ ብሎ አዳናቸው። የፊቱ መልአክ የተባለ በፊታቸው ይሄድ የነበረ ሊቀ መላእክት ቅዱስ ሚካኤል ነው። እንዴት ነበር ያዳናቸው? አንድ የምናነሳው ነገር ኦሪት ዘጸአት ምዕራፍ 14 ቁጥር 13 ጀምሮ የተመዘገበውን ነው። እስራኤላውያን ከግብፅ ከባርነት ቤት ነፃ ወጥተው የነፃነት ጉዞ በጀመሩ ጊዜ ፈርዖን ተጸጸተ፣ ተቋጨ። እንደገና እስራኤላውያንን መልሶ ሊገዛ ፈረሶቹን አስጭኖ ጦሩን አስከትቶ እየገሰገሰ መጣ። ከኋላ ፈርዖንና ሰራዊቱ አሉ። ከፊት የኤርትራ ባህር ተደቅኗል። ወደ ቀኝ ዞር ሲሉ ያፈጠጠ ተራራ አለ። ወደ ግራ ዞር ሲሉ ጭው ያለ ገደል አለ። አንዳንዴ እንደዚህ አጣብቂኝ ውስጥ መግባት አለ ወገኖቼ። እንደ ባህር ያለ ልንሻገረው የማንችለው ነገር ይገጥመናል። እንኳን የጸነሱ ወልደው የሚያጠቡ ብዙ ዕቃ የተሸከሙ ቀርቶ ባዶ እጃቸውንም የሆኑ የኤርትራ ባህርን መሻገር አይችሉም። መርከብ የለም። ያን እንዴት አድርገው ያቋርጣሉ? በዋና አይቻልም። ወደ ኋላ እንዳይመለሱ ፈርዖን ከነሰራዊቱ አለ። ከፊተኛው ይልቅ የኋለኛው የባሰ ነው የሚሆነው። ወደ ቀኝ ተራራ ነው። እንዴት አድርገው ይወጡታል? በምን ጉልበት፣ በምን አቅም? ብዙ ዓመት እኮ ደክመዋል። ወደ ግራ ደግሞ ጭው ያለ ገደል አለ። ወድቆ መሰበር ነው። ፈሩ፣ ደነገጡ፣ ተጨነቁ። ያን ጊዜ ሊቀ ነቢያት ሙሴ እንዲህ አለ፣ አትፍሩ በሉ፣ ዛሬ
የምታዩአቸውን ግብፃውያንም ለዘላለም አታዩአቸውምና ቁሙ። ሊቀ ነቢያት ሙሴ በዚህ ቃል አጽናናቸው። ዛሬ የምታዩአቸውን ግብፃውያንን ለዘላለም ምን አትሏቸውም አታዩአቸውምና ቁሙ አለ። ምን በሉ? ቁሙ። ቁሙ ማለት እንደዚህ ግትር ብላችሁ ቁሙ አይደለም። ቁሙ፣ በሃይማኖት ጽኑ፣ በእውነት ልብ አታነክሱ፣ አትጠራጠሩ። እግዚአብሔር ያድነን ይሆን አያድነን ይሆን ብላችሁ ልባችሁ አይከፈል ነው። ቅዱስ ጳውሎስ ይህንን አምጥቶታል። ንቁ ይላል። በሃይማኖት ቁሙ፣ ጠንክሩ፣ ጎልምሱ ይላል። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ በሃይማኖት ቁሙ ነው ያለው። በእግረ ልቡና ቁሙ፣ በሃይማኖት ጽኑ ነው። እግዚአብሔር ሁላችንንም በሃይማኖት ያጽናን። በሃይማኖት ቁሙ ነው ያለው። መቆም በሃይማኖት። ዛሬ እግዚአብሔር ለእናንተ የሚያደርጋትን ማዳን እዩ አለ። እግዚአብሔር ለእስራኤል ዘሥጋ የሚያደርግላቸውን ማዳን እንዲመለከቱ ሊቀ ነቢያት ሙሴ ነገራቸው። እነሱ አለቀልን ብለው ነበር። እንዲያው ምንድን ያሉት? ላናመልጣቸው ለምን ከፈርዖንና ከሰራዊቱ እጅ ከግብፅ ከባርነት ቤት ነፃ ወጣን። እንደ ሰውኛው በቃ አልቋላ ሁሉ ነገር፣ ማምለጫ የለም። ከባድ ነገር ውስጥ ነው ያሉት። እንዲህም አለ ሊቀ ነቢያት ሙሴ፣ እግዚአብሔር በሉ ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ምንድነው ዝም ማለት? ዝምታ ምንድነው? በመጀመሪያ ዝምታ የእምነት ጽናት ነው። ሳይጠራጠሩ በፍጹም ልብ በእግዚአብሔር ማመን፣ እግዚአብሔር ይረዳናል፣ እግዚአብሔር ያድነናል፣ እግዚአብሔር ይታደገናል ብሎ ማመን፣ እግዚአብሔር ለጠላቶቻችን አሳልፎ አይሰጠንም ብሎ ማመን፣ እግዚአብሔር ከሁሉ ያድነናል ብሎ ማመን ነው ዝምታ ማለት ነው። ሌላ ሁለተኛው ዝምታ ተስፋ ነው። እግዚአብሔርን ተስፋ ማድረግ። እንደ ሰውኛው ምን አቅም አላቸው? ምንም እኮ የለም። ግን ተስፋቸው ማን ነው? በባህሪው ሞት የሌለበት፣ በመንግስቱ ሽረትና አልፈት ለውጥ የሌለበት የዘላለም አምላክ የዘላለም ንጉሥ እግዚአብሔር ነው። ሰው ዝም ብሎ እግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 26 ላይ። ሌላው ዝምታ ተስፋ ነው። እግዚአብሔርን ተስፋ አድርጎ መጠበቅ። እውነት ነው የሚያድነን ሰው ላይኖር ይችላል። አቅም የለንም ይሆናል፣ ገንዘብ የለንም ይሆናል። እንደ ሰውኛው ባዶ እንሆናለን፣ ደካሞች አቅመ ቢሶች እንሆናለን። ግን ከኛ ጋር ያለው አምላካችን እግዚአብሔር ከሁሉ በላይ ነው። ክብር ምስጋና ይግባው። እሱን ተስፋ ማድረግ። አንተን በሉ ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ። የዳዊት መዝሙር 24 ቁጥር 3። ሁል ጊዜ እግዚአብሔርን ተስፋ የሚያደርጉ ሰዎች አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ። ሌላው ዝምታ ትዕግስት ነው። የእግዚአብሔርን ጊዜ የእግዚአብሔርን ማዳን በትዕግስት መጠባበቅ። እግዚአብሔር በእኛ ጊዜ አይሰራም። እግዚአብሔር የሚሰራው በራሱ ጊዜ ነው። አንዳንድ ጊዜ መከራችን፣ ስቃያችን፣ ችግራችን ይበዛ ይሆናል፣ ዘመን ያስቆጥር ይሆናል። የታለ እግዚአብሔር? ምንድነው የሚሰራው ብለን አናማርረው፣ በእግዚአብሔር ላይ አናጉረምርም። የእግዚአብሔርን ጊዜ በትዕግስት እንጠብቅ። ሲነሳ የዘገየ ቢመስልም ሲደርስ የሚቀድመው የለም። ሰው ሲጨርስ እግዚአብሔር መስራት ይጀምራል። እስራኤል እኮ ጨርሰዋል። ከፊት ለፊት ባህር አለ፣ ከቀኝ ተራራ አለ፣ ከግራ ገደል አለ፣ ከኋላ ፈርዖንና ሰራዊቱ አለ። አለቀልን ያሉት፣ አከተመ፣ ተደመደመ፣ አበቃ፣ ጠፋን ያሉት። እኛም አሁን ጨርሰናል። እንደሱ ሰውኛው ምን አቅም አለ? ጊዜ ሰጠው ቅል
ድንጋይ ይሰብራል። ስንት ቅሎች ድንጋዩን እየሰባበሩ አይደል ዛሬ? ስንት ግፈኞች፣ ስንት ጨካኞች፣ አረመኔዎች ለሰው ህይወት ማይራሩ የሰው ህይወት ግድ ማይሰጣቸው ሰዎች አለቀ አበቃ ምን ዋጋ አለን እንል ይሆናል። አይዟችሁ ተስፋ ተቆረጡ። እግዚአብሔርን ጊዜ በትዕግስት እንጠብቅ። እግዚአብሔርን እንመነው፣ አያሳፍረንም። የኛ አምላክ ይመጣል። ውጊያውን ጀመረ እግዚአብሔር። ዘጸአት 14 ቁጥር 19 ላይ ውረድ ብለን እንመልከት። በእስራኤል ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ምን አለን ስንነሳ? የፊቱ መልአክ አላናቸው። በእነሱ ፊት ይሄድ የነበረው ይመራቸው የነበረ ቅዱስ ሚካኤል ማለት ነው። ፈቀቅ ብሎ በኋላቸው ሄደ ይላል። በምናቸው ሄደ? በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ ይላል። ቅዱስ ሚካኤል ከፊት ነበር የሚመራቸው። አሁን ጠላት የመጣው ከየት ነው? ስለዚህ አሁን የቅዱስ ሚካኤል ትድግና ጥበቃ ማዳን የሚያስፈልገው በፊት ለፊት ሳይሆን በየት በኩል ነው? ፈቀቅ አለ ይላል እኮ ቃሉ። የሚገርም ነው። ፈቀቅ ብሎ በእስራኤላውያንና በግብፃውያን መካከል ገባ። ከዛ ምን አደረገ መሰለ? በግብፃውያን ላይ ጨለማና ደመና አድርጎ ዘጋ። ለእስራኤላውያን ደግሞ ሌሊቱን ሁሉ አበራ ይላል። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። ግብፃውያንን በጨለማና በደመና ዘጋቸው። ለምን? ከዚያች ቦታ እንዳይንቀሳቀሱ። በጨለማ መቼስ መንገድ አይመችም፣ መሄድ አይቻልም። ለመንገድ ብርሃን ያስፈልጋል። እንዳይንቀሳቀሱ አቆማቸው። አንዱ እሱ ነው። ለእስራኤል ሌሊቱን አበራ። እስራኤላውያን ያለምንም ስጋትና ጭንቀት እንዲጓዙ መንገዳቸው እንዲቀጥሉ ማለት ነው። ሌሊቱ ብርሃን ሆነላቸው። ሌላው በግብፃውያን ላይ ጨለማ ያደረገበት ምክንያት ምንድነው ቢሉ በጨለማ ውጊያ ጦርነት ማድረግ አይቻልም። ያኔ የጨበጣ ውጊያ ነው። አንድ ጦር አልሰበቁም፣ አንድ ድንጋይ አልወረወሩም፣ አንድ ሰይፍ አልሰነዘሩም። ለውጊያው እስኪነጋ ይጠበቃል፣ ብርሃን እስኪወጣ። ስለዚህ ዘጋ በጨለማ ቅዱስ ሚካኤል ማንም ጦር እንዳይሰብቅባቸው። እስራኤል ጉዟቸውን ቀጠሉ። ሶስተኛው በጨለማ የዘጋው ምክንያት ምንድነው ቢሉ እስራኤላውያን ዞር ሲሉ ፈርዖንና ሰራዊቱን ፈረሶቹን አይተው ነው በቃ እናመልጥም አለቀልን ብሎ የፈሩት የደነገጡት። ቅዱስ ሚካኤል በመሃል ገብቶ ፈርዖንና ሰራዊቱን አትዩ ብሎ በጨለማ ዘጋና እኔ አለሁ ብሎ በክንፈ ረድኤቱ ከለላቸው። መሃል ገባ። ሚያስደነግጧቸው፣ ሚያስጨንቋቸው፣ ሚያስፈሯቸውን ፈርዖንና ሰራዊቱን እንዳያዩ በጨለማ ግብፃውያንን ዘጋ። እስራኤል ጉዞ ቀጠሉ። ኤርትራ ባህር ጋር ደረሱ። ኤርትራ ባህር ጋር ሲደርሱ እግዚአብሔር በቅዱስ ሚካኤል በኩል ሊቀ ነቢያት ሙሴን በትርን አንሳና የኤርትራን ባህር ምታው አለው። ሊቀ ነቢያት ሙሴ በበትሩ የኤርትራን ባህር መታው። ባህሩ ለሁለት ተከፈለ፣ እንደ ግድግዳ ቆመ፣ እንደ ሳር ክምር ሆነ። እስራኤል በእምነት በደረቅ ተሻገሩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 29 ላይ በደረቅ ምድር በሉ እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። እምነት እኮ ያሻግራል ወገኖች። እምነት ባህርን ለሁለት ይከፍላል፣ እንደ ሳር ክምር ያደርጋል፣ እንደ ግድግዳ ያቆማል፣ በደረቅ ያሻግራል። እምነት የእሳትን ኃይል ያጠፋል። እምነት የአናብስትን አፍ ይዘጋል።
እምነት በጠላቶቻችን ላይ ድልን ያቀዳጀናል። ማመን ነው፣ አለመጠራጠር ነው። በእምነት ነው የኤርትራን ባህር የተሻገሩት። ከዚያ በኋላ እስራኤላውያን ከተሻገሩ በኋላ ግብፃውያን ደግሞ መጡ። እስራኤልን አይተው እኛም እንሻገራለን ብለው አሁን እንግዲህ ባህሩ የብስ ሆኗል እኮ። መጡ፣ ተጠቃለው ገቡ። ፈርዖን፣ ሰራዊቱ፣ ፈረሶቹ ሁሉ ገቡ። ከዚያ በኋላ በነፋስ ያንን እንደ ሳር ክምር የተከመረ ውሃ እንደ ግድግዳ የቆመውን ውሃ መልሶ ሊቀ መላእክት ፈርዖንና ሰራዊቱን ፈረሶቹን በኤርትራ ባህር አሰጠመ። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። ይቀጥላል። የግብፅ ሰዎች ግን ሲሞክሩ ተዋጡ ይላል። በጉልበት እኮ አይሆንም፣ በመሳሪያ አይሆንም፣ በፈረስ አይሆንም። መሻገር በእምነት ነው ወገኖቼ። እስራኤል የተሻገሩት በእምነት ነው። ግብፃውያን ግን የሞከሩት በእምነት አይደለም። ጣዖት አምላኪያን ናቸው እነሱ በጉልበታቸው ነው፣ በሰራዊታቸው ነው፣ በመሳሪያቸው ነው። ማን አለብን ብለው መስሏቸው ነው። አንዳንድ ሞኞች አሉ። ጉልበት አያሻግርም፣ መሳሪያ አያሻግርም፣ ስልጣን አያሻግርም፣ ሰራዊት አያሻግርም፣ ብልጠት አያሻግርም። የሚያሻግረው እምነት ነው። እግዚአብሔር ሁላችን በእምነት ያሻግረን። አሉ አንዳንድ ጨካኞች፣ ግፈኞች ይመስላችኋል በዚያ መሻገር አይቻልም። በብልጠት መጡ። እነሱም እስራኤልን ተከትለው ሊሻገሩና ደግሞ መልሰው ሊያጠቋቸው። ወገኖቼ የፈርዖንና የሰራዊቱ ፉከራ እስከ ኤርትራ ባህር ነው። ከዛ መሻገር አይቻልም። አንዳንድ ጊዜ አይዟችሁ ሁሉ ነገር ጭልምልም ይላል፣ ግን እግዚአብሔር ታሪክ ይለውጣል፣ ነገር ይገለብጣል። በተከበበ ከተማ በሉ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን። አመስግኑት። የዳዊት መዝሙር 30 ቁጥር 21 በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገናል። ከፊት ባህር፣ ከቀኝ ተራራ፣ ከግራ ገደል፣ ከኋላ ፈርዖንና ሰራዊቱ ተከቧል እኮ አልቋል እኮ። ግን እግዚአብሔር በዚህ ውስጥ የሚያስደንቅ ምሕረቱን ገለጠ። ዛሬም ይገልጣል። በብዙ ነገር ተከበናል። በጦርነት ተከበናል። በረሃብ በኑሮ ውድነት ተከበናል። በበሽታ እንጨነቃለን። በገዛ ሀገራችን ስደተኞች ሆነናል። ሲመሽ እንዴት ይነጋል ነው፣ ሲነጋ እንዴት ይመሻል ነው። የመከራ ሌሊት ቶሎ አይነጋም፣ ረጅም ነው። የመከራ ቀን ቶሎ አይመሽም፣ ረጅም ነው፣ ከባድ ነው ወገኖች። ግን እግዚአብሔር በዚህ ውስጥ መንገድ አለው። የሚያስደንቅ ምሕረቱን ይገልጣል። የፈርዖንና የሰራዊቱን በድኖች በኤርትራ ባህር ዳርቻ ለእስራኤላውያን አሳየ እግዚአብሔር። እስራኤላውያን በእግዚአብሔር ባሪያ በሙሴና በእግዚአብሔር አመኑ፣ ለእግዚአብሔር ምስጋና አቀረቡ ይላል። እንዲህ እያሉ ዘመሩ። እግዚአብሔር በሉ ተዋጊ ነው፣ ስሙም እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 15 ቁጥር 3 ምንድን ነበር ያለው ሊቀ ነቢያት? ቀድሞ አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ። ዛሬ እግዚአብሔር ለእናንተ የሚያደርጋትን ማዳን እዩ። እናንተ ዝም ትላላችሁ፣ እግዚአብሔር ምስለ እናንተ ይዋጋል ነበር። ተዋጋ እኮ። እግዚአብሔር ሲዋጋ ይታያል። እግዚአብሔር ከጣለ በኋላ ነው፣ ካደቀቀ በኋላ ነው፣ ከሰበረ በኋላ ነው፣ ካፈረሰ በኋላ ነው። በስራው ነው እግዚአብሔር የሚታወቀው። ሲዋጋ አልታየም እኮ። ለውጊያው የተላከው ረቂቁ ሰማያዊው ብርሃናዊው እሳታዊው መልአክ ሊቀ መላእክት ቅዱስ ሚካኤል ነው። የፊቱ መልአክ አዳናቸው፣ ከፈርዖንና ከሰራዊቱ እጅ አዳናቸው፣ በኤርትራ ባህር ከመስጠም አዳናቸው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። እግዚአብሔር በሰጠው ስልጣን አዳናቸው። ግብፃውያንን ደግሞ ቀጣቸው። ለእስራኤል የማዳን ሥራ ሰራ፣ በግብፃውያን ላይ ደግሞ ቅዱስ ሚካኤል ፈረደ፣ አሰጠማቸው። እነዛን አሻገረ፣
ወደ ኢያሪኮ ጋር እንሂድ። ተጓዙ። ኤርትራን ባህር ተሻግረው ሄዱ። ዮርዳኖስንም ተሻገሩ። ኢያሪኮ ጋር ደረሱ። ከሊቀ ነቢያት ከሙሴ በኋላ ሕዝበ እግዚአብሔር እስራኤል ዘሥጋን እየመራ ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም ይጓዝ የነበረው ኢያሱ ወልደ ነዌ ነው። ኢያሱ ወልደ ነዌ ምዕራፍ 5 ቁጥር 13 ላይ እንዲህ ይላል፣ እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኖቹን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበረ። ምን አለ ስንነሳ? የፊቱ መልአክ አዳናቸው። በፊቱ በኢያሱ ፊት ለፊት ቆሞ ነበር። ምን የያዘ? የተመዘዘ ሰይፍ የያዘ አንድ ሰው። ሰው አይደለም፣ መልአክ ነው፣ ግን የተገለጠው በሰው መልክ ነው። አስረግጦ ያመጣዋል። እንዲህም አለ፣ ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይስ ከጠላቶቻችን ወገን ነህን አለው። ያንን በሰው መልክ የተገለጠውን መልአክ እንደሆነ አላወቀውም። ኢያሱ የመሰለው አንድ ወታደር ነው የመሰለው እና ግርማ ሞገስ ያለው ወታደር ሆኖ ነው ተመስሎ የተገለጠ። አንተ ከኛ ወገን ነህ፣ እኛ ልታግዘን፣ ልትረዳን፣ ስለኛ ልትቆምልን፣ ልትዋጋልን ከኛ ጋር ያለ ሰው ነው ወይስ ከጠላቶቻችን ወገን ሆነ ልትቋቋመን፣ ልትዋጋን፣ ልታጠፋን የመጣነ ከማን አለው? ከኛ ወይስ ከነሱ አለ። እንዲህ አለ ያ በሰው መልክ የተገለጠ መልአክ፣ አይደለሁም አለ። ምን አለ? መልሱ አይደለሁም ነው የሚለው። ስታዩት ምን ማለት ነው? አይደለሁም ማለት ስጋዊ ደማዊ ፍጡር አይደለሁም፣ ምድራዊ ወታደር አይደለሁም፣ ምራብ፣ ምጠማ፣ መደክም፣ ማንቀላፋ፣ ሞት ሰው አይደለሁም ነው። አይደለሁም ማለት ታዲያ ማን ነው? እኔ ብሎ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ ነው ያለው። ምን ማለት ነው ይሄ? የእግዚአብሔር ሰራዊት የሚባሉ መላእክት ናቸው። በዚህ በኦሪት ዘፍጥረት ምዕራፍ 32 ቁጥር 1 ጀምሮ የተመዘገበውን እንመልከት። ያዕቆብም መንገዱን ሄደ ይላል አባታችን ያዕቆብ። የእግዚአብሔርም መላእክት አገኙት ይላል። ማን አገኙት? የእግዚአብሔር መላእክት አገኙት በመንገድ ላይ። ከዛ ምን አለ ያዕቆብ? እነዚህ በሉ የእግዚአብሔር ሰራዊት ናቸው። እነዚህ ምንድን ናቸው? ያዕቆብ ያገኘው ማንን ነበር? የእግዚአብሔርን ማን? መላእክትን። ግልጽ እኮ ነው። የእግዚአብሔርን መላእክት አገኘ መንገዱ ላይ። ምን ብሎ ጠራቸው? እነዚህ የእግዚአብሔር ምንድን ናቸው? ሰራዊት ናቸው። ለኢያሱ የተገለጠው እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ ያለው ማን ነው? ሊቀ መላእክት ቅዱስ ሚካኤል። የእግዚአብሔር ሰራዊት ማለት የእግዚአብሔር መላእክት ናቸው። የነሱ አለቃቸው ደግሞ ሊቀ መላእክት ቅዱስ ሚካኤል ነው። ክብር ይግባው። እሱ ነው የተገለጠው። በዓላችን መጽሐፍ ቅዱሳዊ ነው። ሊቀ መላእክት ቅዱስ ሚካኤል በኢያሪኮ ለኢያሱ ተገለጠ። በወታደር አምሳል ብለን የምንለው ይሄንን እኮ ነው። እንዲሁ አይደለም የምናከብረው። መጽሐፍ ቅዱሳዊ ነው። አትፈሩ፣ የእግዚአብሔር ቃል ነው። ያልገባቸው ሰዎች ብዙ ይናገራሉ። የእግዚአብሔር መላእክት የእግዚአብሔር ሰራዊት ናቸው። የነሱ አለቃ ቅዱስ ሚካኤል ነው። የመላእክት አለቃ ቅዱስ ሚካኤል ይለዋል እኮ። የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ነው ያለው። ቁጥር 9 ላይ ተመልከቱ። በብዙ ስፍራ ተመዝግቧል። ቅዱስ ሚካኤል የመላእክት አለቃ ነው። ይኸው ተገለጠ። ከዚያ ኢያሱ ለሊቀ መላእክት ለቅዱስ ሚካኤል በግንባሩ ምድር ላይ ወድቆ የጸጋ ስግደት ሰገደለት። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። እኛ ምን ሰግዳለን? የአምልኮት ስግደት የምንሰግደው ለአምላካችን ለእግዚአብሔር ብቻ ነው። ለቅዱሳን መላእክት ግን ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣
ጻድቃን ሰማዕታት እየሰገዱ ስላሳዩን የጸጋ ስግደት እንሰግዳለን። ሰገደ እኮ። ከዚያም እንዲህ አለ ኢያሱ መልአኩን ጠየቀው። ጌታዬ አለ ለባሪያው የሚነግረው ነገር ምንድነው አለ። ምን ላድርግ ምን ልታዘዝ አለው። ቅዱስ ሚካኤል ኢያሱን እንዲህ አለው፣ አንተ የቆምክበት ስፍራ የተቀደሰ ነውና የእግርህን ጫማ አውልቅ አለው። መጀመሪያ ትምህርተ ትሕትና ነው። እንኳን በሰማያዊው በብርሃናዊው በእሳታዊው መልአክ በመላእክት አለቃ በቅዱስ ሚካኤል ፊት ቀርቶ በምድራውያን መሪዎች ነገስታት ፊት እንኳ ሲቀርብ ትሕትና ይገባል። ጫማን አውልቆ አይደል የሚቀርበው? አሁን ነገስታቱ ፊት ዝም ብሎ ዘው እኮ አይባልም። ቤተ መንግስታቸው እንዴ አንዳንድ ባለጠጎች ቤት እንኳ ዝም ብሎ ዘው ይባላል። ከውጪ እኮ ጫማ ይወለቃል አይደለም? በረንዳ ላይ ጫማ ይወለቃል። አንዳንድ ጊዜ ሲግደረደሩ ምን ይላሉ እነሱ? ወይ ባዶ እግራቸውን እዛ ወደ ዞር ይያሉ ነው። እኛ ልናወልቅ ጎንበስ ስንል አይ ምንም ችግር የለውም እኔ እኮ ቤት ስለሆንኩ ነው። ግን እኮ በአንደበታቸው ሳይሆን ቀድሞ በተግባር ሰብከዋል። ምን ብለው? እኔ ባዶ እግሬን እንደሆንኩ እናንተም ጫማችሁ አውልቁ ብለው ሰብከዋል። የምድር አለቆች ባለጸጎች ቤት ይከበራል፣ የእግዚአብሔር ቤት ማየት ነው። አንዳንድ ደፋሮች አሉ ከነጫማችሁ ግቡ የሚሉት ከየት እንዳመጡት አናውቅም። መጽሐፍ የሚለው ግን አንተ የቆምክበት ስፍራ የተቀደሰ ነውና የእግርህን ጫማ አውልቅ ነው። ጫማ ማውለቅ ይገባል፣ እናውልቃለን። ለሊቀ ነቢያት ለሙሴም ታዟል፣ ለኢያሱም ተደግሞ ታዘዘ። ትሕትና ነው። የእግዚአብሔርን ቤት አክብረን ነው። የተቀደሰ ስፍራ ነው። በመፍራት በመንቀጥቀጥ በትሕትና ወደ ቤቱ እንገባለን። ጫማችን አውልቅ። እሱ ብቻ ግን አይደለም፣ ከእግር ላይ ጫማህን አውልቅ ነው። ሌላው ከእግረ ልቡና ነው። ከውስጥ የፍርሃትህን ጫማ አውልቅ ነው ያለው መልአኩ ቅዱስ ሚካኤል። ለምን? ኢያሱ ፍርሃት ነበረበት፣ ድንጋጤ ነበረበት። ያ የኢያሪኮ ቅጥር በጣም ከባድ ነው። እንዴት ይፈርሳል? ፈራ። በዚያ በምድርስ በከናን ያሉት ደግሞ ሰባቱ የአሕዛብ ነገስታት ናቸው። አስጨናቂዎች ናቸው፣ ክፉዎች ናቸው፣ ግፈኞች ናቸው፣ ብዙዎች ናቸው። እንዴት ነው ይሄ ቅጥር የሚፈርሰው? እንዴት ነው ወደ ምድረ ርስት ወደ ከናን የምንደርሰው? እንዴት እንገባለን? ተጨነቀ። ያን ጊዜ ምን አለው ሊቀ መላእክት ቅዱስ ሚካኤል? የፍርሃትህን ጫማ የድንጋጤህን ጫማ ከእግረ ልቡና ላይ አውልቅ አለው። እኔም ይህንን ቅጥር አፈርሰዋለሁ፣ አንተንና ሕዝብህን ደግሞ ኢየሩሳሌምን አወርሳለሁ አለ። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። ታሪኩ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 6 ላይ ይቀጥላል። ኢያሱ መልአኩ እንዳለው ጫማውን ከእግሩ አወለቀ። ጫማውን ብቻ አይደለም ፍርሃቱንም ከእግረ ልቡና አወለቀ። ከዚያ ኢያሪኮን 6 ቀን አንዳንድ ጊዜ ዞሩት፣ ዑደት አደረጉ። በሰባተኛው ቀን 7 ጊዜ ዑደት አደረጉ፣ ዞሩ። 7 በዕብራውያን ፍጹም ስለሆነ ስመ እግዚአብሔር እየጠሩ እየጸለዩ ታቦቱን አክብረው ያን ጊዜ በእግዚአብሔር ቸርነት በሊቀ መላእክት በቅዱስ ሚካኤል አማላጅነት ጽኑ አስጨናቂው የኢያሪኮ ቅጥር ወደቀ፣ ፈረሰ። እስራኤል ወደ ምድረ ርስት ወደ ከናን ገቡ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 30 ላይ የኢያሪኮ ቅጥር በሎ 7 ቀን ከዞሩበት በኋላ በእምነት ወደቀ። ማመን ነው ወገኖቼ። እስራኤል በጉልበታቸው ጣሉት አላለም እኮ።
በሆነ ይሄ ማፍረሻ መሳሪያ እኮ አፈረሱት አይደለም። በምን ነው ያፈረሱት? በእምነት ነው የወደቀው። እምነት ከሁሉ ያድናል። የፊቱ መልአክ አዳናቸው ያለን ነው። የፊቱ መልአክ የተባለ ሊቀ መላእክት ቅዱስ ሚካኤል በእስራኤል ፊት ይሄድ የነበረው በነ ሊቀ ነቢያት በነ ሙሴ በነ ኢያሱ ወልደ ነዌ ፊት ለፊት ይመራቸው የነበረ መልአክ አዳናቸው። እንዳይረባቸው ከሰማይ መና እያወረደ እየመገባቸው፣ እንዳይጠማቸው ከአለት ከጭንጫይ ከድንጋይ ላይ ውሃ እያፈለቀ እያጠጣቸው፣ ቀን ፀሐይ እንዳያቃጥላቸው፣ ሌሊት ጨለማ እንዳያስደነግጣቸው፣ በሰባት አይነት ደመና እየተንከባከበ እየመራቸው፣ የኤርትራን ባህር ለሁለት ከፍሎ በደረቅ አሻገራቸው፣ ኢያሪኮን አፍርሶ ምድረ ርስት ከነዓን አደረሳቸው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። በመንገድህ በሉ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ። በምን እሰዳለሁ? የፊቱ መልአክ አዳናቸው። ኦሪት ዘጸአት ምዕራፍ 23 ቁጥር 20 እግዚአብሔር ነው የተናገረው በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ ነው። በመንገድህ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ እልካለሁ። በፊቱ ተጠንቀቁ። በማን ፊት? በመልአኩ ፊት ተጠንቀቁ። ቃሉንም አድምጡ። የማንን ቃል? የሊቀ መላእክት ቅዱስ ሚካኤልን ቃል አድምጡ። ስሜ በሉ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። በቅዱሳን መላእክት ስም ላይ ያለው ኤል የሚለው ስም የማን ነው? የእግዚአብሔር ስም ነው። ጌታ አምላክ፣ ፈጣሪ አምላክ እግዚአብሔር ማለት ነው። ሚካኤል ማለት መኑ ከመኤል ማለት ነው። እንደ እግዚአብሔር ያለ ማን ነው? መኑ ከማምላክን እንደ አምላካችን ያለ ማን ነው? መኑ ከማከሉል እንደ ልዑለ ባህሪ እንደ እግዚአብሔር ያለ ማን ነው? ማንም የለም። እንደ እግዚአብሔር ያለ ማንም የለም። ኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ የሊቀ መላእክት የቅዱስ ሚካኤል የስሙ ትርጉም ተመዝግቧል። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመሩት አለ። አንተ ግን ቃሉን ብትሰማ የነገርኩህንም ሁሉ ብታደርግ ጠላቶችህን እጣላቸዋለሁ፣ የሚያስጨንቁንም አስጨንቃቸዋለሁ አለ። ይቀጥልና መልአኬ በፊትህ ይሄዳልና ይላል። እዛ ኦሪት ዘጸአት ምዕራፍ 23 ቁጥር 23 ላይ ነው። መልአኬ በሉ በፊትህ ይሄዳልና። መልአኬ በምን ይሄዳል? በፊት ይሄዳል። አንዳንድ ሰዎች የዋሆች አሉ። መልአኩን ምን ይላሉ? ተከተለኝ ይላሉ። እነሱን ይመሩት እኮ መልአኩ ከፊት ነው መሆን ያለበት ከኋላ ነው? ቆይ እስቲ አሁን በጨለማ ውስጥ ብርሃን ይዞ ወይ ባትሪ ወይ ጧፍ ወይ ሻማ ይዞ ወደ ኋላ ነው የሚበራው ወደፊት ነው? አንዳንዶች ግን ብርሃንን ከኋላ ማድረግ ማለት ነው። ተከተለኝ ይላሉ። መርተል የት ልናደርሰው? ተከተለኝ አይደለም ምራይ ነው፣ ቅደመኝ ነው፣ መንገዱን አሳየኝ ነው። እኛማ ምን እናውቃለን? ምንም አናውቅም እኮ። ከፊታችን ስንት መከራ አለ፣ ስቃይ አለ፣ ችግር አለ። ያን እንዲያስወግድ እንዲያርቅ መልአኩ ከፊታችን እንዲመራን እሱን መማጸን ነው። መልአኬ በፊትህ ይሄዳልና የፊቱ መልአክ አዳናቸው። እግዚአብሔር እንባቸውን ተመልክቶ ጩኸታቸውንም አድምጦ ሕዝበ እግዚአብሔር እስራኤል ዘሥጋን ነፃ አወጣቸው። በእግዚአብሔር ቸርነት በሊቀ መላእክት በቅዱስ ሚካኤል አማላጅነት ይሄ ሆነ። ዛሬ ይህንን በዓል እኛ ስናከብር ልንማረው የሚገባ ነገር ምንድን ነው? ይህን አንስተን ትምህርታችንን እንጠቀልላለን። በመጀመሪያ ከመከራ ሥጋ ከመከራ ነፍስ እንዲያድነን፣ ከክፉዎች እጅ
ከጨካኞች እጅ ከነፍሰ ገዳዮች እጅ እግዚአብሔር እንዲያድነን ወደ እግዚአብሔር አብዝተን መጮህ፣ አብዝተን ማልቀስ። አልቃሾች አሸናፊዎች ናቸው። ፈርዖንና ሰራዊቱን የኤርትራ ባህር ከማስጠሙ አስቀድሞ የነ ራሔል እንባ ነው ያሰጠማቸው። አሁን ሰው የሚያየው ባህሩን ነው፣ የኤርትራን ባህር ነው የሚያየው። እሱ አይደለም። በመጀመሪያ የነ ራሔል እንባን ነው እግዚአብሔር የተመለከተው። የሕዝቡን ጩኸት ነው ያደመጠው። ለዚህ ነው መድኃኒት የሆነላቸው። ለዚህ ነው ቅዱስ ሚካኤልን የላከው። ዛሬም እንጩህ፣ እናልቅስ፣ እንጣራ። ይሄን የመከራ ዘመን፣ ይሄን የጭንቅ የስቃይ ዘመን ማለፍ የምንችለው በማልቀስ ነው። ልጆች ወላጆቻቸውን የሚያሸንፉበት ጉልበታቸው እንባቸው ነው። የሚፈልጉትን ነገር ለማግኘት ምርር ብለው ያለቅሳሉ። የሚጠቅማቸው ከሆኑ ደግሞ ወላጆቻቸው ለልጆቻቸው አይከለክሉም። ልጆቻቸው እንዳያለቅሱ የልጆቻቸውን ደስታና ሳቅ ስለሚፈልጉ የለመኑትን ብቻ አይደለም የሚሰጧቸው፣ ያለመኑትንም የሚያስፈልጋቸው ከሆነ ይሰጧቸው። የኛ አምላክማ ከእናት ይልቅ እናት እኮ ነው። ከአባት ይልቅ እኮ አባት ነው። በእርሱ አምኖ ያፈረ ሰው የለም። ከእርሱ ለምኖ ያልተቀበለ ሰው የለም። ከምንለምነው በላይ ይሰጠናል። ከምናስበው ይልቅ እጅግ አብልጦ ያደርግልናል። የሚጠቅመን የሚያስፈልገን ከሆነ እግዚአብሔር አይከለክለንም። ብቻ አምነን እንለምን። አምናችሁ በሉ። በጸሎት የምትለምኑትን ሁሉ ትቀበላላችሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 በእውነት ልብ አናነክስ፣ እንደ ገበቴ ላይ አንወላውል፣ ነፋስ እንደሚወዘውዘው ሸንበቃው ወዲህና ወዲያ አንወዝወዝ። አምነን እንለምን፣ ያን ጊዜ እግዚአብሔር ይሰጠናል። ሕዝቤ በሉ ለዘላለም አያፍርም። ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 እስራኤል ዘሥጋ አላፈሩም። የመከራው ዘመን ቢረዝምም እግዚአብሔር ከመከራ አድኗቸዋል። ዛሬም እኛ እስራኤል ዘነፍስ የአዲስ ኪዳን እስራኤሎች ክርስቲያኖች አናፍርም። እግዚአብሔር ቃል ገብቷላ። ሕዝቤ ለዘላለም ምን አይልም? አያፍርም። የሚያፍሩት ክፎች ናቸው። በግብፃውያን መንገድ የሚሄዱ ጨካኞች ናቸው፣ ነፍሰ ገዳዮች ናቸው እንጂ የእግዚአብሔር ሕዝብ አያፍርም። ያልፋል፣ ይሄም ቀን እንደ ጨለማ አይቀርም፣ ይነጋል። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው። ተራራውን ደልዳላ ሜዳ ያደርገዋል። የኛ ድርሻ የእግዚአብሔርን የማዳን ጊዜ በተስፋ በትዕግስት በእምነት መጠበቅ ነው። እግዚአብሔር ይመጣል፣ እግዚአብሔር ያድነናል፣ መላእክቱን ይልካል። ላከላቸው፣ አለቀልን፣ ዋጋ የለንም፣ የኛ ነገር አበቃ፣ እግዚአብሔር የታለ ምንድነው የሚያደርገው ብለን አናጉረምርም። እግዚአብሔር እንደሚያድነን እንመን። ይሄ ነው የተደረገው ለእስራኤል ዘሥጋ። ሌላው የምንማረው ነገር ሊቀ መላእክት ቅዱስ ሚካኤል ለኢያሱ ለነዌ ሲገለጥ ምንድነው ያለው? ከእግር ላይ ጫማህን አውልቅ። የቆምክበት ስፍራ ምንድነውና የተቀደሰ ነውና በቁሙ እሱን ያደረግን ነው። ደስ ይላል። እዚህ ጋር ምንም ችግር የለም። በስርዓት ነው። ቤተክርስቲያን ስንመጣ ጫማ እናወልቃለን። እሱ ብቻ ግን አይደለም፣ ደግመን መልሰን የማናደርገው ጫማ አለ። ልናወልቀው የሚገባ ጫማ አለ። አንዳንዶቻችን የአምልኮተ ጣዖትን ጫማ በልቡናችን እግሮች ላይ የተጫመትን ያጠለቅናል። ማውለቅ አለብን። የዝሙትን ጫማ በእግረ ልቡናችን ተጫምተናል። እሱ መውለቅ አለበት። የጎጠኝነት የእርስ በርስ መለያየት፣ መበላላት፣ መነካከስን ጫማ የተጫመትናለን ማውለቅ አለብን። የቂም የበቀልን ጫማ የተጫመትናለን ከእግረ ልቡናችን አውልቀን እንጣለው። የሲጋራ የጫት የአሽሽ ሱስ ጫማ ተጫምተናል፣ እናውልቀው። የቆምንበት ስፍራ የተቀደሰ ነው። አካላችን ራሱ የእግዚአብሔር ቤተ መቅደስ ነው። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ። መቅደሱ ቅዱስ ነው ብለን ተጠበን ተጨንቀን አይደል እንዴ ጫማችንን የምናወልቀው?
ከናዋራ ላለመግባት ከነጭቃ ላለመግባት አንዳንድ ጊዜ ሌላም ነገር እንረግጣለንና ተጠንቅቀን አውልቀን እንገባለን። ጥሩ ነው። ጫማችንን እንኳን በላስቲክ ይዘን ጫማችን እዛ ውስጥ እንዳይቀመጥ። ይሄንን ያህል መቅደሱን እናከብረዋለን። መቅደስ አካላችንስ ስንት ነገር ተጫንተንበታል እኮ ዛሬ። አውልቁ ይላል ቅዱስ ሚካኤል። ኢያሱን ብቻ አይደለም እኛንም አውልቁ ይለናል። ከነጫማ ምድረስ መግባት አይቻልም። ኢየሩሳሌም መግባት አይቻልም። ወደ ኢየሩሳሌም ሲሄዱ ነው አውልቅ ያለው። ወደ ሰማያዊቷ ኢየሩሳሌም ወደ መንግስተ ሰማያት ለመግባት የኃጢአት ጫማ መውለቅ አለበት። የርኩሰት የነውር ጫማ መውለቅ አለበት። የሰይጣናዊ ቅናት ጫማ መውለቅ አለበት። ይሄ ጫማ ካላወለቀ መንግስተ ሰማያት አንደርስም። አውልቀን ነው መግባት ያለብን። እዚህ አሁን አጋፋሪ ስለሌለ ማንም እንደፈለገ ስንት ቦታ ውለን አምሽተን አድረን እንመጣለን። ከባቴ አበሳ መድኃኔዓለም ኢየሱስ ክርስቶስ ኃጢአታችንን በደላችንን ሸፍኖ ማለት ነው። ኢያሪኮ መፍረስ አለበት። ዛሬ ወደ እግዚአብሔር መንግስት እንዳንገባ፣ በሰላም በፍቅር እንዳንኖር፣ ደስተኞች እንዳንሆን ክፎች የቀጠሩት ቅጥር አለ። የጎጠኝነት ኢያሪኮ አለ። ሊቀ መላእክት ቅዱስ ሚካኤል ያፍርስልን። የመለያየት፣ የመበላላት፣ የመነካከስ፣ የጸብ፣ የክርክር ኢያሪኮ ቅጥር አለ። መፍረስ አለበት። ያፈርስ ነው ቅዱስ ሚካኤል የተገለጠው። ዛሬም የሚያፈርስልን እንፈልጋለን። እሱ ካልፈረሰ እኮ በሰላም ወጥቶ መግባት የለም እኮ። እልቂት እኮ ነው፣ ሞት እኮ ነው። የሞት ዜና አይደል የምንሰማው? አስከሬን አይደል የምንቆጥረው? እኔ ምን ልንገራችሁ፣ ሰው ያወቀው ፀሐይ የሞቀ አደባባይ ምስጢር ነው። ይሄ ምን መሰላችሁ? የተገደገደው የጸብ ግድግዳ ነው። የጎጠኝነት ኢያሪኮ ነው። ኢትዮጵያን ዛሬ እያስጨነቃት ያለው በየዓመቱ ዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ለኢያሱ በኢያሪኮ ተገለጠ። ኢያሪኮን አፍርሶ እስራኤልን ምድረ ርስት ከነዓንን አወረሰ ብቻ ብሎ ተርኮ መለያየት አይደለም። ዛሬም በሀገራችን ላይ የተቀጠረው የኢያሪኮ ቅጥር፣ የመለያየት ቅጥር መፍረስ አለበት። ሌላ ግንብ እንዳታስቡ። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን በፍቅር እንድንኖር፣ በሰላም እንድንኖር ኢያሪኮ መፍረስ አለበት። እግዚአብሔር ይሄንን የመለያየት፣ የጎጠኝነት፣ የጸብ፣ የክርክር፣ የጥላቻ ኢያሪኮ ከሀገራችን ከኢትዮጵያ ላይ ያፍርስልን። ልባችን ውስጥ የኃጢአት ኢያሪኮ ቅጥር ያለብናል። ሲንመረመር ራሳችን እንፈትነው፣ ውስጣችን ነው። ውስጣችን ያለ የኃጢአት ኢያሪኮ መፍረስ አለበት። የክፉ ሐሳብ ኢያሪኮ፣ ክፉ ምኞት፣ የክፉ ቃል፣ የክፉ ንግግር ኢያሪኮ፣ የድርጊት በድርጊት ደግሞ ብዙ ኃጢአት ውስጥ ብዙ በደል ውስጥ ያለ ነው። ብዙ የኃጢአት ግንብ ተገንብቷል በእኛ ህይወት ውስጥ፣ በአንዳንዶቻችን ህይወት ውስጥ። ያ መፍረስ አለበት። ሊቀ መላእክት ቅዱስ ሚካኤል በአማላጅነቱ በቃል ኪዳኑ በልቡናችን የተቀጠረውን የኃጢአት ቅጥር ያፍርስልን። እየመራ ምድረ ርስት አደረሳቸው። እኛንም መርቶ መንግሥተ ሰማያት ያድርሰን። እዚያ ዘመን ብሎ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ለእስራኤል ዘሥጋ የቆመ ሊቀ መላእክት ቅዱስ ሚካኤል በዚህ በመጨረሻው ዘመን ዋዜማም ለእግዚአብሔር ሕዝብ ይቆማል። ለእስራኤል ዘነፍስ ለእኛ ለክርስቲያኖች ይቆማል። ይቁምላችሁ፣ ይርዳችሁ፣ ያድናችሁ፣ ይታደጋችሁ ብሎ እግዚአብሔር ድካማችን አቅማችንን ስለሚያውቅ ሰጥቶናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አይዟችሁ ሰዎች፣ ጨካኞች፣ ግፈኞች፣ ሶርያውያን፣ ግብፃውያን ይቆሙብናል፣ ያስለቅሱናል፣ ያስጨንቁናል። ሊቀ መላእክት ቅዱስ ሚካኤልና መላእክቱ ደግሞ ለኛ ይቆሙልናል። ክብር ይግባቸው። ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ሁሉ በሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም
መናፍስት አይደሉምን? ስለ ቅዱሳን መላእክት የተናገረው ቃል ሁሉ አለ ሁላችን እንድንድን የዘላለም ሕይወት እንድናገኝ ወደ መንግሥተ ሰማያት እንድንገባ ማለት ነው። ሁሉ መዳንን ይወርሱ ዘንድ ስላላቸው ስላለን ለማገዝ ምን ለማለት ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን አለ። መናፍስት ያለው ብርሃናውያንን እሳታውያንን ሰማያውያንን ቅዱሳን መላእክትን ነው። እኛን ለማገዝ እኛን ለማገልገል እኛን ለመርዳት እኛን ለማዳን እኛን ለመታደግ ከእግዚአብሔር የተሰጡ ናቸው። አሁን ቅዱሳን መላእክትን አልፈልግም፣ አያማልዱኝም፣ አይረዱኝም፣ አይታደጉኝም፣ አያድኑኝም ብሎ የነሱን ምልጃ ትድግና ቃል ኪዳን ረዳትነት ጠባቂነት አልቀበልም የሚል ካለ መናፍቅ የሚጎዳው ራሱ ነው። በምድርም በሰማይም በስጋም በነፍስም አይጠቀምም። ግን ይረዱኛል፣ ያማልዱኛል፣ ያግዙኛል እንድድን የዘላለም ሕይወት እንዳገኝ ከእግዚአብሔር የተሰጡኝ ናቸው ብሎ እንደኛ ከተቀበለ ግን ይድናል። ያለበለዚያ ግን አይድንም። ሰዎች አላወቁትም። መላእክትን ሲነቅፉ፣ መላእክትን ሲሰድቡ፣ መላእክትን ሲያቃልሉ እግዚአብሔር የሚቀበልላቸው ይመስላቸው ሰዎች አሉ። ባለቤቱን ካልናቁ አጥሩን አይነቀንቁ ነው። እንደ ባለቤት እንደ ጌታ አምላካችን እግዚአብሔር እንደ አጥር እንደ ቅጥር ደግሞ የሰማይ ሰራዊት ቅዱሳን መላእክት ናቸው። እኛ ባለቤቱ አምላካችን እግዚአብሔር ስለሰጠን ድካማችንን አውቆ የሚገባውን ክብር እናከብራቸዋለን። አክበረናቸው ደግሞ እንከብራለን። ለራሳችን ስል ነው። ክብር ይግባቸው ቅዱሳን መላእክት። የፊቱ መልአክ አዳናቸው። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ዛሬ ሊቀ መላእክት ቅዱስ ሚካኤል ከጦርነት ከእርስ በርስ መለያየት፣ መበላላት፣ መነካከስ፣ ከረሃቡ ከኑሮ ውድነቱ በገዛ ሀገር ስደተኛ ከመሆን ከመከራ ሥጋ ከመከራ ነፍስ ሰዎች ካላወቁልን ከሚያስጨንቀን ነገር ሁሉ ሁላችንንም በተሰጠው ጸጋና ስልጣን ቃል ኪዳን ያድነን። ሊቀ መላእክት ቅዱስ ሚካኤል ክብር ይግባው፣ በረከቱ በሁላችን ላይ ይደርብን። ፍጻሜያችንን አምላካችን በቸርነቱ ያሳምርልን።